50% ባንክ የሚመቻችላቸው በሁለት አይነት ያከፋፈል ሂደት በመሃል ከተማ ከስቱዲዮ ጀምሮ መኖሪያ ቤቶችን እየገነቡ መሆኑን ሰማው። እኔም መረጃውን ለማድረስ በካፓዶሺያ ሪል ስቴት ተገኝቻለሁ። ቤቶቹ የተገነቡት የት አካባቢ ነው ያለው የካሬ አማራጭ ዋጋውስ ምን ይመስላል የሚለውን ወደ እናንተ ያደርሱን ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። አመሰግናለሁ በጣም። እንግዲህ መሃል ከተማ ላይ ከስቱዲዮ ጀምሮ እንዲሁም ደግሞ አከፋፈል ሂደታቸው በጣም ፍሌክሲብል ነው የሚለውን ሰምቼ ነው ወደ እናንተ ብቅ ያልኩት መረጃውን ለተመልካቾቼ ለማድረስ። እውነት ነው ወይ መረጃው የሚለውን ለተመልካቾቼ ትነግሪኛለሽ? ወደዛ ከመሄዴ በፊት ግን ራስሽን አስታውቂልኝ። እንኳን ደህና መጣሽ በድጋሚ። መቅደስ እባላለሁ። በድርጅታችን ካፓዶሺያ ሪል ስቴት ውስጥ የሽያጭ አማካሪ ነኝ። ለማያውቁት እስኪ ካፓዶሺያ ማን ነው? ካፓዶሺያ እንግዲህ ኦልሞስት 4 ዓመት ሆኖታል ሪል ስቴት ዘርፉ ላይ ከገባ። በእነዚህ ጊዜያት ደግሞ ከ3 ዓመት በፊት ኦልሞስት 3 ዓመት ውስጥ ደግሞ ኦልሞስት ስራዎችን ጀምሮ ነበረ። በእነዚህ ጊዜያት አንድ ብሎክ አስረክበናል ልደታ አካባቢ። በዚህ ዓመት ደግሞ የሚረከቡ 3 ብሎኮች ይኖሩናል። 3 ቢልዲንጎች ልደታ እዛው ጋር አንድ ቢልዲንግ አለ። ፍሬንድሺፕ ፓርክ እንዲሁም ደግሞ 4 ኪሎ የሚገኙ 3 ሳይቶችን በዚህ ዓመት እናስረክባለን። አሁን ደግሞ የሰማሻቸውን ሳይቶቻችን ለሽያጭ ይዘን መጥተናል። የት አካባቢ ነው የሚገኙት? ከስቱዲዮ ጀምሮ ብድር የተመቻቸላቸው እንዲሁም ደግሞ ሁለት አይነት አከፋፈል ሂደት ያላቸው ናቸው የሚለውን የሰማሁት እና እስኪ ከሎኬሽናቸው ጀምሮ ንገሪኝ። የት አካባቢ ነው የሚገኙት? ሳይቶቻችን የሚገኙት አሁን ላይ ሽያጭ ላይ ያሉ ፒያሳ ቴዎድሮስ አደባባይ እንዲሁም መስቀል ፍላወር ጋር ነው አሁን ሽያጮችን ያወጣ ነው። ቴዎድሮስ አደባባይ ጋር የሚገኙ እንዳሉሽ እንግዲህ ከስቱዲዮ ጀምሮ 48 ካሬ ጀምሮ የተለያዩ ካሬ አማራጭ አላቸው። እስከ ባለ 3 መኝታ አማራጮች አሉን ማለት ነው። እንዲሁም መስቀል ፍላወር የሚገኙ ሳይታችን ተመሳሳይ አማራጭ አለው ከስቱዲዮ 48 ካሬ ጀምሮ። መልካም። ሁለቱም መሀል ከተማ ናቸው፣ ግን ለመኖር ምን ያህል ምቹ በሆነ ቦታ ላይ ነው ያረፉት? በሚገባ አሁን መንገር እንግዲህ አይጠበቅብኝም ብዬ አስባለሁ። ፒያሳ ቴዎድሮስ አደባባይም ሴንተር ነው። ፕላስ ደግሞ የኛ ቢልዲንጎች ለመኖሪያም ለኪራይም ሁለቱም ሳይቶቻችን ምቹ ናቸው። የመስቀል ፍላወርም እንደሚታወቀው መስቀል ፍላወር በጣም ሴንተር የተባለ ቦታ ነው። ትምህርት ቤቶች፣ የጤና ተቋማት ለሁሉም እንቅስቃሴ ሴንተር ናቸው። ለመኖሪያም እንደዚሁ ማለት ነው። በጣም ጥሩ። ህንፃዎቹ የተገነቡበት መልኩ ምን ያህል ዘመናዊ ነው? ከተማዋን የሚመጥን ነው ወይ? ምን አሚኒቲዎችን ያሟላል? እንግዲህ ህንፃው እውነት ለመናገር አሪፍ አሰራራችን፣ የኮንስትራክሽን ጥራታችን ከዚህ በፊት የሰራናቸውንም አፓርትመንቶች በማየት መመስከር ይችላሉ ደንበኞች። ጥራት ያላቸው ናቸው። እንዲሁም ደግሞ ቢልዲንጎቻችን G+12 እንዲሁም የመስቀል ፍላወሩ ደግሞ G+17 ቢልዲንጎች ናቸው። በፍሎር 5 እና 4 ቤት ናቸው ያሉት። 2 ሊፍቶች አሉት። ለመዝናኛ ለልጆች መጫወቻ የሚሆኑ ቦታዎች አሏቸው። እንዲሁም የከርሰ ምድር ውሃ፣ ጀነሬተር ሁሉም የተሟላላቸው ናቸው። እንዲሁም ቴዎድሮስ አደባባይ ጂም እና ስፓ እየታሰበለት ነው። ሌሎቹ እንግዲህ ፓርኪንግ መቼም መጥቀስ አይጠበቅብኝም፣ መኖር ስላለበት ግዴታ ማለት ነው። መልካም። እንግዲህ አነስተኛ ካሬ እንዳላችሁ ሰምቻለሁ። መሀል ከተማ ላይ ደግሞ በተለይ ገዝቶ በኪራይ ገቢ ለማግኘት ለሚፈልጉ ተመልካቾች ጥሩ ይመስለኛል። እንደዛ ሲሆን ደግሞ አብዛኛው ተከራይ መሀል ከተማ ስቱዲዮ ይፈልጋል። ምክንያቱም ለአጭር ጊዜ የሚፈልጉ ሰዎች ስለሆኑ፣ በስራ አጋጣሚ ወደ ከተማችን የመጡ ሰዎች ስለሆኑ የሚከራዩት። እስቲ የካሬ አማራጩ ከስንት ጀምሮ ነው? ከስቱዲዮ ጀምሮ የሚያገኙት በየትኛው ሳይት ላይ ነው የሚለውን ነገር እንደነገርኩሽ አሁን ሁለቱም ሳይቶቻችን ላይ ስቱዲዮ አለ 48 ካሬ ማለት ነው። እንዲሁም ባለ 1 መኝታ ቴዎድሮስ አደባባዩ ጋር 63 ካሬ አለ። መስቀል ፍላወሩ ጋር ደግሞ 86 ካሬ አለ። ሌላ ባለ 2 መኝታ 121፣ መስቀል ፍላወሩ ላይ ደግሞ ከ102 ካሬ ጀምሮ አለ። ስለዚህ አንዳንዱ ምንድነው ኪራይ ስንመችም ትንሽ ቤተሰብም ላለው ምናምን ታሳቢ ስለሚደረግ ስቱዲዮ አሁን እንዳልሽው ባለ 1ም ስቱዲዮም አነስ ያሉ ካሬዎች ስለሆኑ ቆንጆ ናቸው። ከዛ ውጪ ደግሞ የኛ ባለ 1 መኝታ 2 መታጠቢያ ክፍሎች አሏቸው። በሆነ መልኩ ሌጀሪ አይነት ለማድረግ አስበናል በሚገባ። ስለዚህ እንደው አሁን ላይ መቼም አንቺ መረጃ ይኖርሻል፣ እነዚህ 2 ሎኬሽኖች ላይ ቤት እስከ ስንት እየተከራየ ነው? 2 ሎኬሽን ላይ አሁን ላይ በዶላር የሚከራዩ ቦታዎች ናቸው።
አሁን ባለ 2 እና ባለ 3 መኝታ ፈርኒሽድ ሲሆኑ ከ150,000 እስከ 200,000 አንዳንዱ ደግሞ ቆንጆ ፈርኒሽድ በደንብ ሲደረጉ ደግሞ እስከ 250,000 ባለ 3 መኝታዎች ይከራያሉ። ማርኬቱ እንደዛ ስለሆነ ፕላስ ደግሞ ሁለቱም ቦታዎች ሴንተር ስለሆኑ እንዳልኩሽ በዶላርም ይከራያሉ። አሁን ለምሳሌ ቴዎድሮስ አደባባይ ብናይ ለፍሬንድሺፕ ፓርክ በተለይ እዛ አካባቢ አሁን እየተሰሩ ያሉት ሞር ጉብኝት የሚደረግባቸው ቦታዎች ቅርብ ስለሆነ በጣም ብዙ ሰው የውጭ ሀገር ዜጎች እንዲሁም ደግሞ ዲያስፖራዎች ምናምን ይፈልጓቸዋል። ቅርብ ዋክ አድርገው መሄድ ስለሚፈልጉ ማለት ነው። እዛም በዶላር ይከራያሉ። መስቀል ፍላወርም ቦሌ ነው እንደምታውቂው። እዛም ኦልሬዲ ብዙ ሆቴሎች ምናምን ስላሉ እንደዚህ የሚከራዩ ቦታዎች ናቸው። እንዲሁም ደግሞ ምንም አይነት የዋጋ ጭማሪ አናደርግም። ያ ማለት አግሪመንታችን ላይ ኤስካሌሽን የለውም ማለት ነው። አሁን ላይ ባለው ወቅታዊ ሁኔታ ምክንያት የኮንስትራክሽን እቃዎች በከፍተኛ ሁኔታ እየጨመሩ ይገኛሉ። ስለዚህም ደንበኞች ዋጋ ቢጨምር ባይጨምርም ደንበኞችን አፌክት አያደርግም ማለት ነው። በጣም ጥሩ። ስለዚህ ለተመልካቾች በአካል ሄደን ሳይቱን እያሳየኋቸው ዋጋው ምን ያህል ነው፣ እንደዚህም ደግሞ ያከፋፈል ሂደቱ በደንብ አማራጭ እንዳላችሁ እና ፍሌክሲብል እንደሆናችሁ ስለሰማው ብድሩንስ ምን ያህል ነው የምታመቻቹላቸው፣ እነዚህ ቤቶችስ አሁን ላይ ያሉበት ፕሮግረስ ምን ይመስላል፣ በምን ያህል ጊዜ ነው የሚረከቡት የሚለውን እዛው ሳይቱ ላይ ሄደን ፕሮግረሱን እያሳየን ብናደርስ ደስ ይለኛል። አንቺ በመረጥሽው ሳይት እናድርገው። የት እንሂድ? ቴዎድሮስ አደባባይ እንሂድ። ከቢሮአችንም ቅርብ ስለሆነ የእሱን ሳይት መጎብኘት እንችላለን። አየሩ ነፋሻ ነው። በጣም ነው ደስ የሚለው። ሎኬሽኑን ወድጄዋለሁ። ይሄኛው ሳይታችን የሁሉም ደንበኛ ምርጫ ነው። ለምናገር ኦልሬዲ ያስረከባችሁት ነው? አሁን ኦልሞስት ልናስረክብ ነው። በዚህ አመት ልናስረክበው ነው። እንግዲህ እንደምታዩ የተወሰኑ መስተዋት ገጠማዎች፣ አልሙኒየሞች ቻክ ኦልሞስት አልቋል። ስለዚህ የሳይታችን ቆንጆ ነው። አይ ቲንክ መረከብ ላይ ያለው ማለት ነው። ወደ መረከብ ላይ አሁን ይረከባል ካልኩሽ ከቀደሙ ሳይቶች አንደኛው ይሄኛው ነው። በዚህ አመት እንግዲህ መጨረሻ ይረከባል ብዬ አስባለሁ። ኦልሞስት የካምፓኒው ፕላኑ ይሄ ነው፣ በዚህ አመት ማስረከብ ማለት ነው። እንደው እዚህ ላይ ተመልካቾች የሚፈልጉ ከሆነ አለ ወይ የተወሰነ ቤት የሚኖር ከሆነ እድለኛ የሆኑ እንግዲህ ምናልባት አይታወቅም በሆነ በፔመንት ምናልባት ፔመንት ያቋረጡ ደንበኞች ምናምን ካሉ በሱ ምክንያት ክፍት ካለ እንጂ ኦልሬዲ ሶልድ አውት ናቸው። ሊገኝ ግን ይችላል ብዬ አስባለሁ። ይጠይቁ፣ ለሁሉ ይደውሉ። ስልክ እዚህ ቪዲዮ ስር እናስቀምጣለን፣ ይደውሉ። ሰው እንግዲህ ሌላ ሳይት አላችሁ እዚሁ ፒያሳ፣ እሱስ እንደዚህ ምቹ ቦታ ላይ ነው ወይ እየተገነባ ያለው? ወደዛም ትልኪኛለሽ ይመስለኛል። አዎ፣ የስራ ባልደረባዬ ታሳይሻለች እሱን ሳይታችን ደግሞ እሱም ከዚህኛው ሳይት ኦልሞስት በአስፋልት ተሻግሮ ነው የሚሆነው። ከሊሴ ገብረ ማርያም ትምህርት ቤት ጀርባ ነው። ወደ ላይ ወደ ሞናርክ ሆቴል ያያል፣ ወደ ታች ሚኒስትሪ ኦፍ ኢኖቬሽን ወደ ሜክሲኮ ነው የሚያየው። ግማሹ ሳይት ደግሞ ወደዚህ ማለት ነው የሚሆነው። ስለዚህ እሱም ሳይት ቆንጆ ነው። መልካም። እኔ ደግሞ ወደዛ ሳይት ሊድ እና አሁን ቅድም ያወራንበትም ስለሱ ሳይት ስለሆነ እዛ ላይ መግዛት የሚፈልጉ እሱን ላይ ደግሞ ኢንቨስት አድርገው የቤት ባለቤት መሆን የሚፈልጉ ተመልካቾች ካሉ ዋጋው ወሳኝ ነው አንዳንድ ገዢ። ስለዚህ ስለ ዋጋውና በምን ያህል ጊዜ ይጠናቀቃል ያከፋፈል ሂደቱን ለነሱ ላድርስ። ስለሰጠሽኝ ጊዜ አመሰግናለሁ። እዛ ባልደረባሽ ናት መሰለኝ ጠብቀኝ። አዎ እሷ ትጠብቅሻለች። ኦልሬዲ ነግሬያታለሁ። አይ ቲንክ ትደርሳለች። አመሰግናለሁ በጣም። ሰላም፣ እንዴት ነሽ? እንዴት ናችሁ? አሁን እንግዲህ ከዚህ ቅርብ የነበረው ሳይታችሁ ላይ ነው የመጣሁት። እዛ ከባልደረባሽ ፍሬንድሺፕ ጋር ነበርኩኝ። ከባልደረባሽ ጋር የተወሰነ ቆይታ አድርጌያለሁ። ቢሮም እዛኛውም ሳይት በደንብ መረጃ ነግራኛለች። ዋጋና አሁን ያለበትን ፕሮግረስ ለማየት ነው እዚህኛው ሳይት የመጣሁት። ሌላኛውን ሳይታችሁን ዋጋና የዚህን ዋጋ ትነግሪኛለሽ? ራስሽን ከማስታወቅ ጀምሪ። እሺ፣ ስሜ ኤደን አብርሃም እባላለሁ። ካፓዶሺያ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ሳይታችን ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት የሚገኘው ሳይት ላይ ነው። እዚህኛው ሳይታችን ላይ ከስቱዲዮ 48 ካሬ እስከ 143 የተለያየ ካሬ አማራጭ ያላቸው ቤቶች አሉ። እንዲሁም ሌላኛው ፕሮጀክታችን መስቀል ፍላወር ቪላ ቬርዲ ላይ ነው። እዛም ላይ ከ48 እስከ 180 ካሬ የተለያየ የካሬ አማራጭ ያላቸው ቤቶች አሉ። በካሬ 105,000 ብር ነው እየሸጥን ያለነው። 100% ለሚከፍል ደግሞ 89,000 በካሬ እየሸጥን እንገኛለን።
50% የባንክ ብድርም አመቻችተናል። ኦኬ እንግዲህ ከስቱዲዮ ጀምሮ ላይ ሁለቱም ጋር አለ ያለችኝ እና እስቲ የስቱዲዮ ሙሉ ክፍያ ዋጋው ስንት ይሆናል ማለት ነው? ቅድመ ክፍያውንም አያይዝሽ ንገሪኝ። የስቱዲዮ ሙሉ ክፍያው ከ5 ሚሊዮን ጀምሮ 10%ቱ 500,000 ጀምሮ 10%ቱ 500,000 ጀምሮ ማግኘት ይችላሉ። ባለ አንድ ሲሆን የባለ አንዱ 63 ካሬ ነው 6 ሚሊዮን 600,000 ነው። 10%ቱ ደግሞ 660,000 ብር ማለት ነው። በጣም ጥሩ። እዚህ ላይ እስከ ባለ 3 አማራጭ ነው ያለው አይደል? እዚህ ላይ እስከ ባለ 3 ነው። እስከ 143 የተለያየ ካሬ አማራጭ አላቸው። የመስቀል ፍላወሩ ደግሞ እዛም ላይ ከስቱዲዮ 48 ካሬ እስከ 180 ካሬ የተለያየ ካሬ አማራጭ ያላቸው ቤቶች አሉ። እዛም በካሬ 105,000 ነው የምንሸጠው። 100% ለሚከፍል በካሬ 89,000 ነው። እሱ ፕሮጀክት ይችላል ማለት ነው። እሱም ላይ ቅናሽ ማግኘት ይችላል። ለቤቶቹ የባንክ አማራጭ እንደነበረው ባልደረባሽም ነግራኛለች። እኔም እሱን ዜና ሰምቼ ነው እናንተ ብቅ ያልኩት። ይህንን 50% ቀሪ ክፍያ ለባንክ የሚከፍሉት ቤቱን ከተረከቡ በኋላ ነው ወይስ እኩል ከእናንተ ቤቱን ከገዙ በኋላ ነው? አይ አይደለም፣ 50%ቱን ይከፍላሉ። 50%ቱን ደግሞ ቤታቸውን ከተረከቡ በኋላ ነው እየኖሩበት ነው የሚከፍሉት። ስለዚህ ተደራራቢ ክፍያ አይኖርባቸውም። ጥሩ አማራጭ ክፍያ አይኖርባቸውም። ሁለቱም ሳይት በምን ያህል ጊዜ ነው ደንበኞች ተጠናቆ ቤታቸው የሚረከቡት? የቴዎድሮስ አደባባይ የ2 ዓመት ፕሮጀክት ነው። የመስቀል ፍላወሩ ደግሞ የ3 ዓመት ፕሮጀክት ነው። በ3 ዓመት ጊዜ ውስጥ ቤታቸውን ይረከባሉ። ሌላ ወደ ካፓዶሺያ እንድመጣ ያደረገኝ ፍሌክሲብል የሆነ ያከፋፈል አማራጭ እንዳላችሁ ስለሰማው ነው። እስቲ ያከፋፈል ሂደቱ ምን ይመስላል እነዚህን ቤቶች ከገዙ በኋላ? 2 አይነት ያከፋፈል ሁኔታ አለን። የመጀመሪያው በፕሮግረስ ነው። ሁለተኛው ደግሞ በተርም ማለት ነው። በ4 ወር ወይ በ6 ወር ክላይንቱ በሚፈልገው እሱን እናመቻቻለን። ስለዚህ በ2 አይነት አማራጭ ነው እንደ ደንበኛው ፍላጎት ወቅት ተቀምጦለት በዛ ወቅት መክፈል አሊያም ደግሞ ግንባታውን እያዩ ሲገነባ ብቻ መክፈል ማለት ነው። ሲገነባ ብቻ መክፈል። በፕሮግረስ ለሚከፍሉ ሰዎች ግንባታውን ሂደቱን እያዩ ነው የሚከፍሉት። ያኛው ደግሞ መንዝሊ ነው። በጣም ጥሩ። እንግዲህ ቆንጆ የሚባል ቦታ ላይ በተለይ ከስቱዲዮ ጀምሮ መሆኑ ለደንበኞች ፍላጎት አሪፍ ይመስለኛል። እየገነባቸው ያላችሁት እንደነገርሽኝም በአጭር ጊዜ ተገንብቶ የሚጠናቀቅ ነው። ከዚህ በፊትም ካፓዶሺያ ኤክስፒሪየንስ ስላለው ለደንበኞቹ እምነት የሚጥል ነው። መተው እንደኔ በአካል ሳይቱን አይተውት ከወደዱት ኢንቨስት አድርገው የቤት ባለቤት እንዲሆኑ መልክቴ ነው። ጊዜሽን ስለሰጠሽኝ በጣም ነው የማመሰግነው። በጣም አመሰግናለሁ። በመጨረሻ ማለት የምትፈልጊው ነገር ካለ እድል ስጥ። በመጨረሻ ማለት የምፈልገው ከዚህ በፊት ገንብተን ያስረከብናቸው ሳይቶች አሉ ልደታ ላይ። አሁን በቅርብ የምናስረክባቸው ከ6 ወር በኋላ ያየሽው ፍሬንድሺፕ ፓርክ ላይ 4 ኪሎ የምናስረክባቸው ፕሮጀክት አሉ። ስለዚህ የትረስት ችግር የለብንም። መሀል ከተማ ላይ ኢንቨስት ማድረግ ለምትፈልጉ ደንበኞቻችን ጎብኙን ማለት እፈልጋለሁ። አንቺን አመሰግናለሁ። በጣም እናመሰግናለን። እኛም ስልካችን ከዚህ ቪዲዮ ስር እናስቀምጣለን። አገር ውስጥ ካልሆኑ ወይም ደግሞ ራቅ ያለ ቦታ ሆነውም መረጃውን ከእናንተ መጠየቅ የሚፈልጉ ካሉ ስልክ ከዚህ ቪዲዮ ስር እናስቀምጣለን። በቴሌግራም በዋትሳፕ እናንተን ኮሚኒኬት በማድረግ መረጃ እንዲጠይቁ አሊያም ቀጥታ ደውለው መረጃ እንዲወስዱ መልክቴ ነው። ጊዜሽን ስለሰጠሽኝ አመሰግናለሁ። መልካም ገበያ። እኔም በጣም አመሰግናለሁ። እሺ፣ መልካም